አምላክ በሚለው በአብ ውስጥ ነበረው የአብ ከስላሴ አካሎች አንድ ነበረው በአብ ውስጥ ነበረው ነው ወደ ምድር ሲመጣ በስጋ አብቷል ስመኛ አራሱን እኛንም ሲመና እንደ እኛንም ሲመና አዳምጥ እንጂ አራ እኛንም ሲመኝ ስላስረዳ ብዙ ሰው እየሰማ ነው ብዙ ሰው እየሰማ ነው ላስረዳ አረ በቃ ካልተመቻ መውጣት እኮ ነው ምንም ላስረዳ እየመለስኩልህ ነው እኔም እየመለስኩልህ ነው ልመልስልህ ግዴስ ማን ነው እንደዛ ያለው አንተ አብን ነው አይደለ ስለዚህ እኔም እኮ እየነገርኩህ ልመልስልህ አንተ ማነጻጸር እኮ ነው ያወራልህ ማነጻጸር ከሆነ ልመልስልህ አሻዳምጥ ከሬጋ ከሆነ ብታወራው አዳምጥ ማለት ቦታ ላይ ማን እንዳስነሳው መጽሐፍ አንድ አምላክ ነው ያለው አይ በብሉይም በአዲስም እንኳን አስለ አንድ አምላክ ነው እየተወራለ ሁለት አምላክ ምልኩ የለም በጣም ጥሩ የአንድ አምላክ ማን ነው ይላል መጽሐፍ ቅዱስ በየትኛው አሁን በዚህ በአዲሱ ነው በበፊቱ በብሉይ ተስባለህ አንተ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ እግዚአብሔር ማንኛው አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱ እግዚአብሔር ነው አብን አይደለም አንድ አምላክ የሚለው መጽሐፍ ቅዱስ እግዚአብሔር እኮ ወደ ሶስት እንትን ብሏልና በአካል ስለዚህ አብ ወልድ መንፈስ ቅዱስ አይደለም እንደሱ አይደለም ካለ ሳየን አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ከሆነ ሳየን ችግር የለውም አልገባኝም አንድ አምላክ የሚለው መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው ወይንስ አብን ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው እንትን ነው አሁን አውዱ ማለት እኔ ማለት ባንተ ልክ ማስረዳት እንትኑ ባይኖርኝ የኔ ልክ ሳይሆን ነው ነገረኝ እያልኩት ያለው ችግር የለውም እኔ እረዳሃለሁ ልክ እንዳንተ ሰው ነው በፋዲ አንተን እምነት ወይንም መጽሐፍ ይሄን እንዲለውን እንድትመልስ ነው አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው እኮ አይ እግዚአብሔር አምላክ አንድ አምላክ እንደሆነ እግዚአብሔር አንድ አምላክ እንደሆነ ይናገራል እንደዛ የሚናገርበት ክፍል አለ ጥያቄው ገብቷል አይደለ አንድ አምላክ የሚለው መጽሐፍ ቅዱስ ልክ እንደናንተ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስን ሶስቱን ማጠቃሉ ነው አንድ አምላክ የሚላቸው ወይንስ አንዱን አካል ብቻ ነው አንድ አምላክ የሚለው ያው እውነተኛ አምላክ አንተ ብቻ ይሆን ይልና አብን ይላል አሁን እዛ ጋር ማለት ነው አብን አንተ እውነተኛ አምላክ ብቻ ይሆን ይላልሽ ሰጠኛለህ ችግር የለውም ስለዚህ ጠይቃለሁ ስለዚህ ሰጠኛለህ አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው አቆሽ ላንተ ከሆነ ላንተ እኔ አብን አይደለም መጽሐፉን ነው እሺ ምንድነው መጽሐፉ ለሰው ነው የመጣው እንዴ መጽሐፉ ላይ የሚለው መጽሐፍ ቅዱስ ላይ አንድ አምላክ ብሎ የሚጠራ መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው ያ ካልሆነ መጽሐፍ ቅዱስ ላይ መታቸው የለም ማለት ነው አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ይጠራል መጽሐፍ ቅዱስ ወይንስ አይጠራም እሺ አብን ነው አሁን እሺ መጽሐፍ ቅዱስ የሚለውን ያለውን ነው የምነግርህ አብን ነው ይላል ዮሐንስ 17 ቁጥር 3 መሰለኝ ወይ ፈሱ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅስ የለም መጽሐፍ ቅዱስ ላይ አይደል እሺ ቆይ እኮ ይላል እኮ ዮሐንስ 17 ቁጥር 3 መሰለኝ እውነተኛ አምላክ ብቻ ይሆን አብን ይላል እንደ እምነት መጽሐፍ ቅዱስ ላይ አይደለም እንላችሁ ለዚህ ነው የለም መጽሐፍ ቅዱስ ላይ እሺ ፈሱ እና ለምን እሺ አይ እሺ እግዚአብሔር ወልድንስ እውነተኛ አምላክ ይሆን አይልም ሌላ ቦታ ላይ እንደዛ ካለው ሁለት አምላክ ሊሆን ነው ወስና አንድ አምላክ ብሎ ቢጠራው ማን ነው ተባባልን ተስማማን አብን ነው አይደል እሺ በጣም ጥሩ ስለዚህ አንድ አምላክ የሚለው አብን ነው ያን አንድ አምላክ እንደዛ አይደለም ኢየሱስ ክርስቶስንም እኮ የዘላለም ሕይወት የሚሰጥ እውነተኛ አምላክ ይለዋል ስልጣን ተሰጥቶ ከሆነ ምን ችግር አለው እኔ ስልጣን ከተሰጠ የዘላለም ሕይወት ተሰጣለሁ ማህረም ወላሂ ስልጣን አምላክ ስልጣን ሰጥቶኝ ከሆነ አድላለሁ የዘላለም ሕይወት ምን ችግር አለው እንደዛ
ሆነማ እኮ ልትጋራው ነው እንዴ? በማጋራት አይሆንም እንዴ? አይደለም። ስልጣን ከተሰጠ ተጋሪ አይባልም። አየህ፣ ለራሱ ቢኖረው ኑሮ ነው የዛኔ ተጋሪ የሚባለው። ግን ክርስቶስ እሺ፣ በምንድን ልትለያያቸው? ለምሳሌ ለአንተ ስልጣን ተሰጠ፣ የዘላለማዊ ሕይወት። እሺ፣ ለአንተ ስልጣን ተሰጠ። እሱ አዳምጥ አንዴ። ቆይ፣ የዘላለማዊ ሕይወት ያስፈራራል። የዘላለማዊ ሕይወት ማለት ነው እንደ መጽሐፍ ቅዱስ እንደ ኢየሱስ ትርጓሜ ሰለሞን የዘላለማዊ ሕይወት ማለት ነው መቼማ ይሄ በስጋ ለመሞት አይደለም። የዘላለማዊ ሕይወት ማለት ነው እንደ ኢየሱስ ክርስቶስ ትርጓሜ። እሺ በቃ ቀለል አድርጌ ወይም የበገበል ገነት በቃ ወይም ደግሞ በቃ የዘላለም ሕይወት ማለት እንዴ? በቃ ክርስትና ማለት የዘላለም ሕይወት ማለት ክርስቲያን ነው። የዘላለማዊ ሕይወት ኢየሱስ ክርስቶስ እውቀት እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይላል ያን ነው። እሺ አባት ሆይ አንድና ብቸኛ እውነተኛ አምላክ እንደሆንክ ያውቁ ዘንድ እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይችላል የዘላለማዊ ሕይወት ማለት አየህ። ይችላል የዘላለማዊ ሲያውቁት እኮ ይችላል የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? አብን አንድና ብቸኛ እውነተኛ አምላክ ብሎ ማመን፣ ኢየሱስን ደግሞ የዛ የአንዱ አምላክ መልእክተኛ እንደሆነ ማመን፣ ይሄ ነው የዘላለማዊ ሕይወት አለ። አየህ አይደለ? ይሄን ማወቅ ታዲያ ይሄን የዘላለማዊ መልእክተኛ ነው አይደለም የላከው ብሎ ነው የሚገልጽ። እሺ የላከው ልጁንም ይልካል። እሺ የላከው። ስለዚህ ይሄን ማወቅ የዘላለማዊ ሕይወት ነው ይለናል። ይሄን እውቀት ማንኛውም ሰው መስጠት ይችላል አይችልም? የላከው አንተ ማለት ይሁን የላከው እስኪ አንድና አባት ወይ አንድና ብቸኛ እውነተኛ አሁን ከአምላክ እንዲሁም የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ይችላል። ስለዚህ ይሄኛው ከጥቅስ ወደ ጥቅስ ብሄር ነው ቁጥር ማለት ነው። የምር ነው የምልህ እንትን አንልም። ጥቅስ አይደለም እዚህ ጋር አንድ አምላክ እንዳለ ተናምናለን ላይ እግዚአብሔር አባት ነው። የዘላለማዊ ሕይወት ማለት ምን ማለት እንደሆነ እዚህ ጋር ስላስቀመጠ ነው ኢየሱስ እንድትረዳው ነገር ሳይሆን ትምህርት ነው። የዘላለማዊ ሕይወት ማለት ሌላ አይደለም። ይሄንን ትምህርት ይሰጣቸው ነበር ወይ? አዎ ይሰጣቸው ነበር። ይሄንንም ከአምላኩ ዘንድ በተሰጠው ስልጣን እንደሆነ ከፍ ብለህ ቁጥር 2 ላይ ታገኘዋለህ። በስልጣን በሰጠኸው ላይ በስጋ ለባሾችም ላይ ስልጣንን እንደሰጠህ እያለ ይናገራል። ተሰጥቶ ነው የዘላለማዊ ሕይወት ይሰጣቸው ዘንድ ይላል። ስልጣን አልተሰጠውም እኮ እያልክ አይደለም ሁሱ። ያ ስለዚህ ያ አይሽ የዘላለም ሕይወትን ስለዚህ ኢየሱስ ክርስቶስ ይሄን የዘላለማዊ ሕይወት ያገኝ ዘንድ እሱ ራሱ በዚህ ሕግ ይተዳደር ነበር። ያ ማለት አንዱን አምላክ በብቸኝነት ያምን ነበር። ኢየሱስ ክርስቶስ እንደሚያምን ታውቃለህ። የይሁዳ መልእክት ምዕራፍ 1 ቁጥር 4 ወይም ደግሞ መጨረሻ ላይ ያለው አንድ ግዛዳን ኢየሱስ ክርስቶስ ራሱ መሰረት ያታል። ኢየሱስ ክርስቶስ የዘላለም ሕይወትን መስጠት ይችላል አይችልም? መንግስተ ሰማያት ኢየሱስ ክርስቶስ ይችላል። የዘላለም ሕይወትን ይሰጠናል። ያ ይመጣል የተባለው አምላክ እኮ መጥቷል። መንግስተ ሰማያት ይሰጣል ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣል። እንደዛ የሚል ያለ መንግስተ ሰማያትን አላየሁም። እንደዛ አይነት ቃል የዘላለም ሕይወትን ብቻ ይሰጣል። መንግስተ ሰማያትና የዘላለማዊ ሕይወት አንድ ነው ወይስ ይለያል? ይኸው እንግዲህ እንዳተረጓጉም ነው እሱ። እኔ የተረዳሁት እንግዲህ የዘላለም ሕይወት ሲል በቃ ካላው ከችግር የለው። በቃ እሺ፣ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለ አስተምሯል አይደል? ኢየሱስ ክርስቶስ ይኸው እኔም እኮ አልተካካርንም አይደል? አብ ያ እውነተኛ አምላክ አንድ አምላክ እንደተባለ እኮ ዮሐንስ 17 ቁጥር 3 ላይ ተናግሯል እያልኩ ነው። አንዱ አምላክ ለኢየሱስ ክርስቶስ አምላኩ ነው አይደለም ነው አንተ ያውቅ አምላኩ ነው አይደለም? ለምን እሱ ጋር እንሄዳለን። ወደ ኋላ እንመለስና ደግሞ በብሉይ ኪዳን ያ ይመጣል የተባለው በፈጣሪ እሺ፣ ማን እሺ፣ እንዴ እንደዛ አይደለም እኮ እሱ ስለአምላክ እያወራን እኮ እንትን ነው። አሁን ከጥቅስ እየሄድን ለአንዱ አውድ የተነገረውን በእኛ ራሳችንን መተርጎም ምናምን ሳይሆን እኔው ቀለል አድርጌ እዛው ላይ ልምድ ብሎ በሚገባን መልኩ ለማውራት ፈልጌ ነው እኮ እንድትረዳው ነው። እባክህ ወገናችን ይኸውልህ ምን አለ መሰለህ ስለ አምላክ እያወራን ነው አይደለ? የአምላክ አንዱ አምላክ ማን ነው በመጽሐፍ ቅዱስ የሚለውን አየን። አብ ነው።
አሁን ደግሞ እዛው ላይ ሳንዴት ሌላ ቦታ ያ አንዱ አምላክ እሺ አብ ነው ካልነ ደግሞ እኮ የሚያፈርስብን ነገር ስላለ ነው ሁሱዬ ታገኝ ማረን ኢየሱስ ክርስቶስ ለእርሱ ለራሱ ጭምር አምላክ ነው አይደለም? አብ ነው አሁን ጥያቄ። ለምን አሁን ከዛ ወደዛ ሄዳለሁ? እዛ ጋር አብ ላይ ቆንኩኝ እኮ አሁን እንደ ክርስቲያንነቴ በቃ በየኔ አሁን እዛ ጋር እኔ ኢየሱስ ክርስቶስን አምላክ ነው ብዬ ሳምን ነበረ። ማንበብ ጀመርኩ። ዮሐንስ ምዕራፍ 17 ቁጥር 3 ስደርስ ምን ይላል? እውነተኛ አምላክ አንተን ብቻ የሆንክ ይልና አብ ይላል አይደል? እሺ እዛው ላይ ደግሞ ዮሐንስ ላይ ይህ አንዱ አምላክ ለኢየሱስም አምላኩ ነው ወይ የተያዘ እኮ ነው። እዛው ጋር ይወጣል አይደል? ይህ አንዱ ጭምር አምላኩ ነው ወይስ አይደለም? አንተ እኮ ይሄንን ጥያቄ ሳትጠይቀኝ እኮ እኔ ራሴ መጠየቅ እችላለሁ። ራሴን እኮ እየጠየቅኩት ነው። ጠየቅኩት አይደል? ከዛ ተመለስኩ ወደኋላ። ስለዚህ አንዱ አምላክ ለኢየሱስ ክርስቶስም ጭምር አምላኩ ነው ወይስ አይደለም? የአንድ አምላክ የሰው አምላክ ነው። እንግዲህ የሰው አምላክ ነው እሱ። እሺ አንተ እንደፈለግከው ልመልስልህ። የሰው አምላክ ነው። ኢየሱስ ክርስቶስ ደግሞ ሰው ነው። ለሰውነቱ ምናልባት አምላኩ ሊሆን ይችላል። እንግዲህ እንደዚህ ኮረ አንተ እንደፈለግከው ብለህ መልስ አትመልስ። እሺ ሰው ስለነበረ ለሰውነቱ አምላኩ ነው። በጣም ጥሩ። አምላክነቱ ለሰውነቱ ነው የሚለውን ተጻፋይ እዚህ ጋር እኮ ነው ዳር ስለነበረ እኮ እንደዚህ ጥያቄ ስለምጠይቀኝ ነው። እሺ ሰው እንደነበረ አታምንም? ኢየሱስ ክርስቶስ ምድር ላይ ሰው ምንድነው? አይደለም አሁን ጥያቄው አምላኬ ነው ሲል ኢየሱስ ክርስቶስ ሲናገር ጊዜ ይሄ ግን ለሰውነቱ ነው ብሏል ወይ ነው ማለትም አይጠበቅበትም። ሰው እንደሆነ እኮ ሁሉም እያዩት ነው። ስለዚህ ግዴታ ሰው እኔ ሰው ነኝ እያለ አንተ ሰው ነኝ ትላለህ እንዴ? አሁን አንተ ለኔ ሰው ነኝ ትላለህ? ሰው እያየሁ አይደል ይላል ኢየሱስ። እኔ ሰው ነኝ ይላል ቃል በቃል ከፈለክ ሰው ይላል። እና ለምን ትለኛለህ? ትጠይቀኛለህ እኮ ይኸውልህ ልክ እሱ በዚህ እኔ ሰው ነኝ ማለት አይጠበቅበትም ስላልክ ነው። ይጠበቅበታል ይላል ቃል በቃል ኢየሱስ ሰው ነኝ ይላል። አሁን ምንድነው እኛ ኢየሱስ ክርስቶስ አምላክ አለኝ ብሎ ሲናገር ግልጽ የሆነ ንግግር ነው። አምላክ አለኝ ካለ አምላክ አለው ማለት ነው። አይ ይሄ ለሰውነቱ ነው ብለህ ከለየህ ግን ማስረጃ ማምጣት ያለብህ አንተ ነህ። ስለለየህ ማለት ነው። ለሰውነቴ ነው ያለበት አለ ወይ ነው። እሺ ሁሱ እኔ እሺ ነው አረ 5 ደቂቃ ወይ 2 ደቂቃ አውርቼ ታስወጣኛለህ ወይ ማለት ካልተመቸ መልስ ኖ ላስወጣ ምናምን ሳይሆን አንተ እሺ አይ መልስ ካልተመቸ ችግር የለውም። እኔ ላውራ ስናየው ጊዜ ሰው ነው አምላክ አለኝ ብሎ ተናገረ። በግልጽ ተረዳነው አምላክ አለኝ እንደሚለው ሁሉ አንተ ግን አይ ይሄ ፍቻለሁ አልከኝና ፈታህልኝ። ምን አልከኝ? ይሄን ቃል የተናገረው በሰውነቱ እንጂ በመለኮትነቱ አይደለም ማለት ነው። እኔ ፍጹም ሰው ፍጹም አምላክ ብዬ ነው አማምን ሁሱ እንደሱ የሚል መጽሐፍ ቅዱስ ነው ያለ። እሺ በስጋ እንደመጣ ይናገራል አይደለም? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በስጋ እንደመጣ ይናገራል። በምን መጣልኩ? በስጋ የሚመጣ ሰው ነው አለን እኮ ገናችን ፍጹም ሰው ፍጹም አምላክ ነኝ ብሏል እሱ ኢየሱስ ቃል በቃል ነው። አሁን እኮ እሺ ላውራ ቃል በቃል ነው አለ። አያቸው ራሳቸው ቃል በቃል ተናግረው ማስረጃ ሲጠየቁ ቃል በቃል እንዳለ ነው ያውቃል። አላልከኝም ብዬ ቃል በቃል ፍጹም ሰው ፍጹም አምላክ አላልከኝም። ላስታውሰው ብዬ ቃል በቃል ምትላል አንተም እሺ ቃል በቃል ኢየሱስ ክርስቶስ አንተ የተናገርከውና ቃል ማለት ነው። እኔ አምላክ ፍጹም ሰው ፍጹም አምላክ ነኝ ብሎ ተናገረም አይደል? ሲጀመር አምላክ ነኝ ለማለት እኮ አይደለም የመጣው እሱ ግን እሱ ስለዚህም ይቅርና ማለት እኔ አሁን እሺ ትንሽ ላውራ። አሁን እዛ በቃ ከዮሐንስ 17 ወደ ላይ ያለውን በቃ ከዛ እኮ ነው የምትመለይ። አብን ካለ ለምን እኔ ክርስቶስን እከተላለሁ? ለምን ክርስቶስን አምላክ እላለሁ ብዬ እኮ ራሴን ጠየቅኩትኝ አይደል? እንደዛ ብዬ ራሴ ስጠይቅ ደግሞ ብሉይ ኪዳን ላይ አምላክ እንደሚመጣ ተነግሯል። አስረግጦ ማለት ነው። እርግጠኛ ሆኛለሁ አምላክ እንደሚመጣ። አሳየንሽ። ስለዚህ ወይ የሌላ አሳየንሽ አምላክ ይመጣል ብሎ የሚያምኑበት ነገር ካለ እሺ ዝሮ ታነበዋለህ። እኔን ትሰማለህ? አይ እሱን አላመጣም። እሺ ኤርሚያስ ትንቢተ ኢሳይያስ ምዕራፍ 40 ነው። እሺ ትንቢተ ኢሳይያስ ወይም ደግሞ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 18 ትንቢተ ኤርሚያስ
እሺ ቁጥር ስንት? እሱ መጀመሪያ ትንቢተ ኤርምያስን ክፈተውና ምዕራፍ 32 ቁጥር 18 አንተ ከፍተህ አሳየን እንጂ እንዴ አረኔ እሺ ትንቢተ ኤርምያስ ቁጥር ስንት ነው? ምዕራፍ 32 ቁጥር 18 ምዕራፍ 32 18 አይደል? እሺ ለብዙ ሺህ ምህረት ታደርጋለህ የአባቶችን በደል ከእነርሱ በኋላ በልጆቻቸው ልብ ትመልሳለህ። ስነ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። እሺ አለቀ እኮ እና ያው ኃያል አምላክ የተባለው እግዚአብሔር ነው አይደል እኮ ትክክል እኮ ያ እግዚአብሔር እንደሚመጣ እኮ ደግሞ እንትን ልልህ ነው እኮ እግዚአብሔር እኮ ነው የመጣ። በነገራችን ላይ እንደዛ ነው ማለት በነገራችን ላይ ይሄ ኃያል አምላክ የተባለው እግዚአብሔር አዲስ ኪዳን ደግሞ እግዚአብሔርን ያመሰገነ ምን አገናኘህ አሁን አንተ ካልኩ ጋር አምላክ ይመጣል ብሎ የተናገረው? እሺ አሁን ደግሞ ኢሳይያስ ምዕራፍ 40 ላይ ከሁለት ጀምሮ ሙሉ ምዕራፍ 40 ኢሳይያስ 9:10-11 ደግሞ ያወራል ማለት ኢየሱስ ክርስቶስ ደግሞ መጥቶ መሬት ላይ ያደረገውን ያወራል። ኦኬ እሺ የትኛው ላምብልህ? እሺ ቁጥር 2 እርግጠኛ አይደለሁም ብቻ ቁጥር 2 ግን በዋናነት 9:10-11 እሺ 9:10-11 ላምብልህ? እሺ ለምስራች የምትነግሪኝ ጽዮን ሆይ ከፍ ወዳለው ተራራ ውጪ የምስራች የምትነግሪኝ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍሪ። ለይሁዳም ከተሞች እነሆ አምላካችን ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋው እንደ እረኛ ይሰማራል፣ ጠቦቶቹም በከንድ ሰብስቦ በብት ይሸከማል፣ የሚያጠቡትንም በቀስታ ይመራል። ልቀጥል? በቃ እሺ ይመጣል የተባለ እግዚአብሔር ይመጣል ብሏል አይደል? አምላክሽ እግዚአብሔር ይመጣል አለ። እሺ ለብዙ ነገር ይመጣል፣ ግንብ ለማየት ይመጣል፣ ለብዙ ነገር ይመጣል። ላሳየህ እግዚአብሔር እሺ ሁስዬ በጎቹ ወደ አንድ መንጋ ይሰበስባል አለ። እሺ ይላል አይደል? እግዚአብሔር ኢየሱስ ክርስቶስ ታማኝ እረኛችሁ እኔ ነኝ ብሏል ማለት ኢየሱስ ክርስቶስ ደግሞ። ስለዚህ እግዚአብሔር ይመጣል የሚል ስላገኘ አሁን እግዚአብሔር ይመጣል ሲባል ሰው ሆኖ ይመጣል እያሉ አይሁዶች አያምኑም። በመጀመሪያ እንደሱ ብለው ያምናሉ። ይሄን ጥቅስ እንዳው ይሄን ጥቅስ ይሄን ጥቅስ የመጽሐፉ ባለቤት አይሁዶች እግዚአብሔር ሰው ሆኖ ይመጣልናል ብለው ይጠብቁ ነበር። በዚህ ጥቅስ መሰረት አድርገው እሺ አይጠብቁም። አለቀ። ስለዚህ ክርስቲያኖች ቢያንስ የመጽሐፍ ምን ብለው እንኳን እንደሚረዱት አታውቁት። አይጠብቁም ማለት በቃ አለቀ። እሺ እኔ ላውራ እኮ አይጠብቁም ማለት እኔ እኮ እንትን እንድትል ነው ማለት ተሎ ጨርሰህ እኔ እንዳወራ እድል እንድትሰጥ እንድትመልስ ነው እንጂ እየጠየቅኩህ እኮ ነው። ይሄን ጥቅስ አንተ መጣህልኝ አይደለ? በዚህ ጥቅስ አንዴ ኔትወርክ እያስቸገረኝ ነው። አንድ ጥቅስ ተናገር ወረድ ይቀጥላል። መቀጠል ፈልገህ ከሆነ ጥቅሱን ማነው ጥያቄውን ወደ አንተ ላዙርልህ ትመልሳለህ። ቆይ ምናልባት ሌላ ርዕስ ካልሆነ እዚህ በደንብ መረዳት ስለምፈልግ ታስረኛለህ ወይ ደግሞ እሺ ለማንኛውም እዚሁ ላይ ነው እና ኔትወርክ እያስቸገረኝ ስለሆነ ስለ አምላክነቱ የሚናገረውን ትንሽ አሁን መጽሐፍ ቅዱስ ባይኖረኝ ግን ባይኖር ላይ ያለው ልንገራችሁ እና ማርቆስ ወንጌል ምዕራፍ 10 ቁጥር 30 ጀምሮ ያለውን ለአንብበው ወይስ ታነበዋለህ? አንብበው፣ ችግር የለም። በመጀመሪያ ግን ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደል? አንተም ተናገር እስኪ። አምናለሁ አምላክ ነኝ አላለም ወይ? ሰው ሆኖ ስጋ ለብሶ እንደ ሰው ሆኖ ሊያስተምር ነው። ማንበብ ትችላለሽ። ያው
አንበብ ሰር እየሰማ ነው። ቀጥል። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 አይሁድ ሊወጉት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ ሳየኋችሁ ከእነርሱ ስለማናችሁ ስራ ትወጉኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግህም፣ ስለ ስድብም አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጠላቸውን አማልክት ካላቸው እግዚአብሔር ልጅ ስላል እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁን? እኔ የአባቴን ስራ ባላደርግ አትመኑ፣ ባደረገው ግን እኔ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆነ ታውቁና ታስተውሉ ዘንድ እንግዲህ ደግሞ ፈለጉ ላዲያን አይሁድ ጋር የነበረው ሸፍቶ ነበር ጊዜ የተናገረው ነውና አምላክነቱን እዚጋውን አብ እንደላከው ይናገራል ለማለት ፈልጌ እኮ አብ እንደላከው እሱን እኮ እኛ እናምናለን እኮ ከአንድ አምላክ ዘንድ እንደተላከ እናምናለን። ገብቷል? አብ እንደላከኝ ታውቁ ዘንድ እያለ ይናገራል። እንደተላከ እናምናለን። እሱ ነው ያን ያለነው። እዚህ ቦታ ላይ አምላክ ራስን ስለማድረግህ አለኛ አምላክ ከአይሁዶች ግንዛቤ አምላክ ነኝ ስላልኩ እንዳሉት ልብ በል። እኔ አምላክ ነኝ አላላቸውም። አምላክ ራስን አምላክ ስለማድረግህ አሉት። ምን ማለት ነው? አምላክ ራስን ስለማድረግህ ማለት ከአይሁዶች ዘንድ አምላክን ማድረግን እንዴት ነው የሚገነዘቡት አይሁዶች? እንደ መጽሐፋቸው ጨርሱና ያወራሉ። እነሱ ከሚያመልኩት አምላክ እነሱ የሚያውቁትን የሚያመልኩትን አምላክ ነኝ ብለህ ነው የመጣኸው ነው አይደለም። ስለመደረግ ነው እያወራ ያለው። አምላክ ነኝ ስላልክ አይደለም ያሉት፣ ስለማድረግህ ነው። ልብ በል። በመደረግ የሚገኝ አምላክነት አለ እንደ አይሁዶች ዘንድ። ያን ነው እየተቃወሙት ያሉት ራሱ ሩታል አይደል? በመደረግ የሚገኝ አምላክነትን ራሱ አንተ አይገባህም እያሉት እየሞገቱለት ነው። እሱም ደግሞ ራሱን ማን ነው እንዲህ ኢየሱስ ደግሞ ተቃወማቸው። አምላክ ዘንድ ቃል የሚመጣላቸው እነ ሙሴ ምናሉ አምላክ ከተባሉ እንደው እኔ ብልስ ምንድነው ችግር እያላቸው እየመለሰላቸው ነው። እርሱም በእነማን ሂሳብ እንደሆነ ኢየሱስ ራሱን ገለጸ። ይደረጋልና ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ ባለው መሰረት ተናገሩ ያሉት ይባላል እንጂ እኔ አምላካችን አንተ ራስህ ነህ ስላልክ ብለው ተናገሩት። በመደረግ የሚገኝ አምላክነት አለ መጽሐፍ ቅዱስ ላይ። ያም እነ ሙሴ አምላክ እንደተደረጉበት መሰረት ማለት ነው። ያን ራሱ ያለሰላቸው ነው ኢየሱስ ክርስቶስ። ያን ቃል ስለሚጣልኝ ነገራቸው። ያምላክ የማደረጉ አምላክነት የሹመት አምላክነት እንጂ መለኮታዊ አምላክነት አይደለም። እንኳን ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አምላክ እዛው ላይ እኮ እሱ እዛው ላይ ቁጥር 36 ላይ አብ የቀደሰውን ወደ ዓለምም የላከውን ይላል። አብ የቀደሰውን ወደ ዓለምም የላከውን ታስተባላችሁ ይላል። አብ የቀደሰውን ይላል። ትክክል። አብ የቀደሰውን ያ ምንድነው? ሉቃስ ወንጌል ምዕራፍ 2 ቁጥር 38 ላይ አይታ ከሆነ ማንኛውም የእናቱን ሆድ ከእናቱ ማህፀን የሚወጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተጽፏልና ይላል። ስለ ኢየሱስ ክርስቶስ እዛው እየተናገረ ስለዚህ አንተ ራሱ ማንኛውም የእናቱን ሆድ አልፎ የሚመጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿል።
ወደ ዓለም የላከውን ይላል። ዓለም ሲል ጊዜ ኢየሱስ ክርስቶስ የተገደበ ዓለም እንደሆነ የአይሁድ ዓለም እንደሆነ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 እኔ ወደ ዓለም ለዓለም ሁሉን ተናግሬያለሁኝ አለ። አይሁድ በሚሰባሰቡበት በምኩራባቸው ብሎ ዓለሙ የተገደበ ዓለም እንደሆነ ገለጸ። እሳደባለህ ትሉታላችሁ እያለ ሲናገር ደግሞ ምን ማለት ነው? እርሱ የእግዚአብሔር ልጅ ነው ብሎ ስለነገራቸው ነው። ይሄ ስድብ አይደለም እውነት ነው እያለ እየነገራቸው ነው። ታላ አይደለ? ያ ነውና የእግዚአብሔር ልጅ መባል ደግሞ ለነሱ የተለመደ እንደሆነ ይታወቃል። መጽሐፋቸው ላይ እናንተ ራሱ የእግዚአብሔር ልጆች ናቸው እያለ ነግራቸዋል። እናንተ የልዑል ልጆች ናችሁ አልኩ ተብሎ አልተጻፈም ምን ይላቸዋል? የልዑል ልጆች ተብለዋል አይደል? አይሁዶች የእግዚአብሔር ልጆች ተብለዋል አይደል? ሶል አዎ። ስለዚህ ይሄ የሚደንቅ ነገር አይደለም። እንደተቀላይ ኢየሱስ ክርስቶስ በዚሁ በወንጌል ላይ በመጣችው ወንጌል ላይ አምላክ ያለው አካል እንደሆነ በግልጽ ይናገራል። አምላክ ካለው እንግዲህ እሱ አምላክ ሊሆን አይችልም። አምላክ የለምና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አላቸው። አምላክ እንዳለው ቃል በቃል ተነግሯል። ያ የኢየሱስ ክርስቶስ አምላክ ማን ነው ነው? እሺ በቃ አሁን ይኸው ቅድም ኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ምን ይላል? ቅድም አንብበዋል አይደል? እባክህ ቅድም ትጠይቀህ መመለስ አልቻልክም እኮ። እንደዛ እኮ አይደለም የሆነ እንትን እያልክ እየገደብከኝ እኮ ነው። አንተ የምትፈልገው መልስ የገደብከው አይደለም። እንደዚያ ብሎ የተገነዘበ ማን ነው ነው አሁን ጥያቄው። አንተ በራስህ ከሆነ የግንዛቤህን ልትነግረኝ የፈለግከው ይሄ አስኪድም በራሴ አይደለም። እሺ በቃ እሺ አንድ እድል ስጠኝ። እሺ ምዕራፍ 40 ቁጥር 2 ላይ የእግዚአብሔርን መንገድ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይላል አይደል? ኢሳይያስ ምዕራፍ 40 ቁጥር 2 እንግዲህ አሁን አዲስ ኪዳኑ ከብሉይ ኪዳኑ ከአዲስ ኪዳኑ እንዴት አድርጌ እንደተረዳሁት እንዴት አድርጌ እንዳነበብኩት ልነግርህ ነው። ከዛ ደግሞ ዮሐንስ ምዕራፍ 1 ቁጥር 23 ላይ ምን አለ? በኢሳይያስ እንደተጻፈው እኔ የእሱ መንገድ ጠራጊ ነኝ ብሏል አይደል? ዮሐንስ ምን ብሎ ሲጠይቁት አንተ ማን ነህ ብሎ ሲጠይቁት መንገዱ የማን ነው? የእግዚአብሔር። ይኸው እዚህ ጋር ምን የሚል የእግዚአብሔርን መንገድ ጥረጉ ነው የሚል። በጣም ጥሩ። ስለዚህ መንገዱ የማን ነው? የእግዚአብሔር ነው አይደል? በጣም ጥሩ። ዮሐንስ ደግሞ ዮሐንስ የማንን መንገድ ነው ጠራጊ ነኝ ያለው? የእግዚአብሔር መንገድ ጠረገ። ለምን? ለኢየሱስ ክርስቶስ ጠረገለት እኮ ነው። ሌላ ነገር እኮ አይደለም። እግዚአብሔር መንገዱማ ኢየሱስ ክርስቶስ የማንን መንገድ ነው የሚያስተምረው? የእግዚአብሔርን መንገድ አይደል? ኢየሱስ ክርስቶስ የሚያስተምረው የማንን መንገድ? የእግዚአብሔር። ያን መንገድ አስተካከለለት፣ ቀድሞ ስለሱ መሰከረለት ማለት እኮ ነው። ወራል አይደለ? ስለ ኢየሱስ ክርስቶስ ዮሐንስ ሲመሰክር ነበር አይደለ? መንገድ መጥረግ ሲባል አንተ እንዲህ መንገድ እየሄደ በመጥረጊያ አይደለም። ስለ ኢየሱስ ክርስቶስ አይሁዶች ቁሞ መመስከር ማለት ነው። እውነተኛ የሚገርም ይሄ ግንዛቤ በቁርአን ላይ አለ። አንድ ለማረክታችሁ በቁርአን ላይ የሚገርምህ ዮሐንስ ቀድሞ ስለ መሲሁ ሲመሰክርለት እንደነበር ይናገራል። ቀድሞ ማለት ነው። እና መንገድ ይጠርግለታል ሲባል ጊዜ ስለ እርሱ ማንነት እየተጠየቀ ይመሰክርለታል። ይፈላል። ነገር ግን ከሌ በኋላ በፊት እንደነበር ከሌ በኋላ የሚመጣው የእግሩን ጫማ ልፈታ የማይገባኝ አለ። ስለ እርሱ ሲመሰክርለት ነበር። ስለ ኢየሱስም የመሰከረው ይህ ነው ይላል። አይሁዶች መጥተው በጠየቁት ጊዜ እዚህ መንገድ ይጠርግለታል ማለት የእርሱን ማንነት ይመሰክርለታል። ቀድሞ ሳይመጣ በፊት ይናገርለታል ማለት ነው። ይሄንንም አድርጎለታል። ዋላረ የመንገዱ ባለቤት ሆነ። እሺ አንዱ አምላክ ነው። አንዱ አምላክ ማለት ኢየሱስ ላከ። ምን እንዳደርግ ያን አምላክ ያልማን ዮሐንስ ማለት የብር እኔ እኮ አልጨረስኩም። እሺ አሁን ከጨረስ ልበል። አሁን እዚህ ጋር መንገድም ጠረጉ የእግዚአብሔርን መንገድ ጠረጉ ነው የሚል ኢየሱስ ክርስቶስ ደግሞ ይላል መንገድም ሕይወትም እኔ ነኝ ይላል። አንተ እንደተረዳኸው እንጂ እኔ እኮ ተረድቼዋለሁ፣ አምኜዋለሁ፣ ተቀብዬዋለሁ። እሱ ጋር አይገናኝም። ከአንድ ጊዜ አንተ ከሌላኛው ጥቅስ ጋር አገናኘው አይደል እንዴ? አይደለም። ዮሐንስ ምንድነው ያደረገው ብዬ ስጠይቅህ ጊዜ ራስህ እኮ እየመለስክልኝ ነው። ቃል በቃል እየመለስክልኝ ነው። ምንድነው መንገድ ጠረጉ? እኔ ስለምመልሰው መልስ ሳይሆን እኔ ደግሞ እዚህ ጋር ስለተረዳሁት ነገር ለማውራት እንትን ስላለኝ ነው። አሁን አንተ እሺ እያልኩኝ እኔ መንገድን ሕይወትን እኔ መንገድን ሕይወትን እውነትን ነኝ ያለ እኔ በቀር ወደ አብ ማንም የሚሄድ የለም ይላል አይደል? እሺ ቶ በቃ እሺ። አሁን አንተ ያልከኝንም አመንኩ። ኢየሱስ ክርስቶስ የእግዚአብሔርን መንገድ ይጠርግ ነው የመጣ አንተ እንዳልከኝ ልሂድ።
እሺ ዮሐንስ 1:1 ምን ታረጋዋለህ? ዮሐንስ 1:1 ይላል። እሺ ላስረዳህ መረዳት ፈልጋለህ እንዴ? ይሄ እንኳን አይደለም እሱ ማለት ነው። ይሄንን ራሱ አሁን ያልኩት ኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ያለው ከዛ 9 ላይ ደግሞ ምን ይላል? የምስራች ነገር ይመጣል ብሏታል አምላካችን። እሺ ያስረዳ እንደ የአይሁዶች አምላካችን ይመጣል ብለው የመጨረሻ ያብሉ እያልኩ ነው። አምጣ ስለቀደም ልታልቻልክም አሁን አንተ ኢየሱስ ክርስቶስ ነው የምትስባቸውን የአዲስ ኪዳን ጥቅሶች አምጣቸው። ዮሐንስ 1:1 ለማለት ፈልገህ ነው። እሱን እንየው። እሺ አሁን እኮ ኢየሱስ ክርስቶስ የእግዚአብሔር ሊሰብክ የእግዚአብሔርን ፍቃድ ሊፈጽም ዮሐንስ 1:1 እስኪ አንተ አብራራስ። ክርስቶስ ራሱ እግዚአብሔር እንደሆነ ይናገራል። እሺ ትንገረን። እሺ እዛ ጋር ክርስቶስ የሚል ቃል አለ ዮሐንስ 1:1 ላይ? ቃል ማለት ክርስቶስ ነው። እንደዛ ነው የተረዳው እኔ። እንደዛም ስለዚህ ኢየሱስ ክርስቶስ ሲያስተምር እኔ ቃል ነኝ ብሎ ተናግሯል። ያው ቃል ስለ ጊዜ ማን ያደረገው ሁሉ በእርሱ ሆነ። ለመጀመሪያ ላይ ለምሳሌ አይደለ በማን ነው የሆነው? ምንስ ነው የሆነው? በእግዚአብሔር። በጣም ጥሩ። እሺ ከሆነም እንኳን ሳደስ ያንደስ ያነርሱ ሆነ ነገር የለም አይደለ? ስለዚህ ሁሉ የሆነው ለእግዚአብሔር ነው አይደለ? አዎ። ከሆነው መካከል አንደኛው ደግሞ ኢየሱስ ክርስቶስ ነው። ስጋ ሆኖ የሆነው አይደለ? አዎ። ያንን ስጋ ያስኮነው ማን ነው? አሁን ጥያቄው እግዚአብሔር። እግዚአብሔር ማን ነው? እግዚአብሔር ነው አይደል? አብረው በአካላቸው እንከፋፍላቸው ሳይሆን አንተ ከፋፍለህ ስለምታመን ነው እንጂ የትኛው ነው? ሶስቱም ናቸው ካልከኝ ችግር የለውም። ወይ አንዱ ነው ካልከኝ ደግሞ አንዱን አካል ንገረኝ። የትኛው ነው? ስጋ ያስኮነው ኢየሱስ። አይ ያስኮነው እኔ እኮ ያስኮነው ስትል በአካል ከሆነ አብ ልጅ አባት ሆኖ ልጁን ልኳል በአካላቸው። ስለዚህ ከዛ ውጭ ግን በቃ ልግለጽ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ነው እሱን ስላስኮነው አካል ኩል ነው ተክሳስ ተሳፍ ከሌላ አይደለም። አይደለም እንዲገባኝ እዚህ ስለሆነ ማለት ነው። ወይ እንደ ሌሎች ላይ ወይ ሁሉ አይደለም። ሌሎች ከተባለሽ ማን ያስኮነው? ማን የሆነው? ማን ነው ስጋ የሆነው? እሺ በልዩ አካሉ ወልድ ከዛ ጀምሮ እኮ ነው በነገራችን ላይ እሺ ሁሉ እኔ በተረዳው ከዛ ጀምሮ እኮ ነው ስለ አካሉ ሶስትነት እኮ የመጣው። በብሉይ ኪዳን እኮ አንድ እግዚአብሔር እንደሚመጣ የተነገረ አንድ አምላክ እንደሚመጣ። ወደ ሌላ ቦታ ሲሄድ አትሄድ ትላለህ አንተ ስትፈልግ የሌለ ብሉይ ኪዳን ላይ ትሄዳለህ። ስጋ አምላክ በዛ የተነገረው አምላክ ነው እዚህ የመጣ። ዓለም ስጋ ወደ ሲባል ጊዜ ስጋ የሆነው ማን ነው ያልኩህ? እሺ ወልድ በልዩ አካሉ ስጋ ለብሷል። ወልድ በጣም ጥሩ። ማን ነው ያን ስጋ የሰጠው? ስጋውን ያደረገለት ማለት ነው ራሱን ይሆናል ሰጣን ይሆናል መለኮት አንድ ሰው ድረስ ራሱ እግዚአብሔር ነው። እግዚአብሔር ማለት ደግሞ አብ መንፈስ ቅዱስ ነው። አብ መንፈስ ቅዱስ ማለት ነው ያሳየኝ እንደተለኝ እንጂ ይገባል ለምን እንደዛ ነው ለኛለ ያን ያልኩ ያለው እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚለው በዛ የሚል አሳየኝ። አመንኩ አመንኩ እንደዛ በቃ የለም አመንኩ አልተጻፈም ግን አመንኩ። ኧረ ተው ወላሂ ቆም ብለህ አልተጻፈም አመንኩ አልኩህ። ነብዩ አብዲ እያወሳሰብክ ነው። ለምንድን ነው የምታወሳሰብ? የሌለ ነገር አምናለሁኝ እያለ አይሆንም። ነብዩ አብዲ የሌለ ነገር አላልኩም። ሁስ እኮ አንተ አሁን እያወራህ ያለው ምንድን ነው?
ነብዩ አንዳንድ ያስገባኝ አሁን ወንድማችን እያወራ ያለው ነገር ነብይ እንደዚህ ነው እንዴ? የጌታ ጸጋና ሰላም ይብዛላችሁ ተብሎ እኮ ነው የሚጀምረው። እቺ ከዶ የጌታ ጸጋና እኔ እኮ አሰላሙ አለይኩም ብዬ ብጀምርልህ አንተ ወአለይኩም ሰላም ስለማትል እኮ ነው ጓዳል ለግዜሽ። ስለዚህ አንተ አሁን ነብዩ አብዲ ይላል። አብዲ ሙስሊም ነበር ከዚህ በፊት? ኦፍ ኮርስ። አርካኑ ሰላም ስንት ናቸው? ነብዩ አብዲ ርዕሳት ቀይሩ በማርያም እኔ በደንብ እንዲገባ እንድረዳ ስለምፈልግ ስለማን አንዴ እባክህ ሰው ያወራ ከሆነ አክብረሽ ነብይ ገብቷል ከላይ ነብይ ማክበር አለበት። እሺ ነብዩ አብዲ አርካኑ ሰላም ስንት ናቸው? 5 ናቸው። እኔ እሱን ላንተ ልንገር እንዴ? አይደለም ተሳስተዋል። ነብዩ ነው ሰፈተን አርካኑ ሰላም 5 አይደለም። እሺ 6 ናቸው። ኧረ አይደለም በፍጹም። ምን ልትል ፈልገህ? ለምን ታሳስተ እያወቅህ ልታጣምን ካልፈለክ በስተቀር ነው አይደለም። ሙስሊም ነኝ ያልተሻለ ታዲያ ያው አንድ እስላም ሙስሊም ቢጠየቅ የሚመልሳትን ጥያቄ ነው የጠየቀው። አላወቀውም ግን ለምን ታደርገዋለህ? ኢማን 6 ነው፣ እስልምና ደንቡ 5 ነው። ምን ልትል ነው? አታለው አሳንዱ ተሰላት ነው ያልኩህ። አረኩ ማይሆን ወይቂሙ ሰላቲ ወይቂሙ ሰላቲ ነው አክቹሊ ሌላ ዘካት ነው ከሹም ረመዳን ወሐጅ በይት አባን ለተኩም ነዋቅድ الحصول ስንት ናቸው? ነዋቅድ الحصول አይሰማኝ። አማርኛ ይከብዳል። እኔ አማርኛ በደንብ አልችልም። እሺ በቃ ነዋቅድ الحصول ስንት ናቸው? ምርጫ ሰጣለሁ። አላውቅ ችግር የለም። ምናልባት ቆየህ እንደ ከቀራህ ነብዩ አብዲ ምን ልትል ፈልገህ ነው? አልገባኝም። ነዋቅድ الحصول የሚባሉትን አታውቃቸውም? ይሄንማ ተማውቅ አለብህ። ለምሳሌ ንገረኝ። ችግር የለም አውቃለሁ። ምን ልትል ፈልገህ ነው? እሺ ሶላት الجنازة ስንት ረካ አለው ነው ጥያቄው በአማርኛ ስተርጎም። እሺ ሶላት الجنازة ስንት ስጁድ አለው? ጀናዛ ደግሞ እንትን አለው እንደ ረካ አለው እንደ እንዴት ነው አሰጋገድሽ? ንገረኝ በቃ። ቆሞ ሲገድ ነው በቃ። እሱ ቆሞ ሲገድ ነው። ስንት ተክቢር አለው? ስንት ተክቢር አለው? አራቶ እንጀት ዝም ብለህ ነው እንደ ሰው ይስበብ ብለህ ዝም ብለህ የጌታ ሰው አረባና ደውሰ አሁን ሰው ይስበብ ብለህ የሌለውን ነገር ብትናገር ስለማይሆንልህ ወደ ዋና ርዕስ እንግባ። ርዕስ ቀየራችሁ። አረባና ተው እንጂ ጀናዛ ምን ስግደት ያለ ብለህ የምታምነው? ቆመ በቃ እንትን እኮ ነው። ቆመ በቃ ፋቲሃ ማድረግ ብቻ እኮ አይደለም። ተሳስተሃል። የፋቲሃ ብቻ አይደለም። በቃ አንተ በቃ የትኛውም ነገር ብትል እኮ ፋቲሃ ነው። የትኛውም ነገር ብትል ፋቲሃ ነው። ለሰውዬ መናገር ነው። ሰውዬውን መፍታት እኮ ነው። በቃ ሌላ ምን አለው? ይቻላል። በቃ እሺ ጌታ ሰው ሰውዬን መፍታት እኮ ነው። በቃ አለበት ነገር በአረብኛ እየቀረ መፍታት እኮ ሌላ አዲስ ነገር አለ። አንዳንድሽ ወላሂ ምን ማለት ነው? በቃ ዝም ብዬ ልተወና እንማማርሽ በቃ። እሺ በቃ ተው። አሁን እኔ አንድ ነገር ልጠይቅህ። አንድ ነገር ልጠይቅህ። ጥያቄውን አትመልስም? አይ ተው እሱ በቃ እሱ እኔ ምንም ቢሆን ስለ እንትን ስለማደርግልኝ ሱረተል ማነው ስለ ሬሳው በአማርኛ ነበር። ሬሳ ስለ ሬሳ ሲሰገድ ሰውዬን መፍታት ነው። በቃ ስለ ሰውዬ ማውራት ነው እንጂ ምንም ብትል የሚጠቅመው ነገር የለውምና ወደ ዋና እንምጣ። አሁን ወንድማችን ባለው ነገር ላይ ስለ ኢየሱስ ነው። እሱ ትክክለኛ ነገር ነው ሲናገር ነበረው። ቃል ስጋ ሆነ ብሎ ይናገር ነበር። እሺ ማን ነው ቃል ስጋ ሆነ ብሎ ሲናገር ማን ነው ያደረገው? ቃሉን ማን ነው ስጋ ያደረገው ብሎ ነው ስትናገር ነበርኩ። ቦታው ላይ ግን የምናገረው ሆነ የሚል ቃል ነው አለው። እሺ እሱን ሲፈታልን ምን ይላል? ስጋንም አደረክልኝ እያለ ኢየሱስ ይናገራል። ስጋንም መጽሐፍ ቅዱስ ምን ይላል? ስጋንም ማደረክልኝ እያለ ይናገራል። በተለና ስጋንም አደረክልኝ የሚለው ማን ነው? ኢየሱስ ነው። ጥሩ ስጋ አደረከን ብሎ ሲናገር አንተ እኛንም ስማን አንተ አሁን ባዩ ማን ነው? እኛ አንተን አክብረን ወደዚህ የምንገባው ሌላ ምንም ፍለጋ ጥያቄና መልስ እንድንማማር እኮ ነው። ስጋንም አደረክልኝ ይላል ኢየሱስ አልኩህ። አዎ አልክ። ባዩ ኢየሱስ ነው አይደለ? ስጋንም አደረክልኝ የሚለው ኢየሱስ ነው። ማን ነው እያለ ያለው? ጥሩ እሺ እንምጣ ልመልስልኝ። ኢየሱስ ወደዚህ ምድር ሲመጣ
እኛ ክርስቲያኖች ምናምነው በ50% ሰው በ50% ስጋ ነው የምንለው። ሰው ነው የምንለው። ሰውም አምላክም ብለን ምናምን የክርስትና እምነት ያለን ሰዎች ነን። ማን ነው እንደዛ ያለው? አካሉን ንገረኝና ማብራሪያ ተሰጠናል። የጌታ ሰው ማን ነው እንደዛ ያለው? ኢየሱስ ነው እያወራ ያለው። ኢየሱስ ከማን ጋር እያወራ ያለው? መልሱን የሚያወራው ስለ እግዚአብሔር አብ ነው የምናገረው። ስለ እግዚአብሔር አብ ስናገር እግዚአብሔር አብ ስጋ አደረጋ እያለው ነው። ጥሩ። ስለዚህ የኢየሱስን ስጋ የፈጠረው እግዚአብሔር አብ ነው ማለት ነው አይደለ? ኖ አይደለም። ስመኝ ወደ ምድር ሲመጣማ ስጋ ለብሶ ሲመጣ ከምድር አገኘው ስጋ አለ። ከሰማይ ሲመጣ የመጣው ኢየሱስ በሰማይ ሲኖር አምላክ በሚለው በአብ ውስጥ ነበረው። የአብ ከስላሴ አካሎች አንድ ነበረው። በአብ ውስጥ ነበረው ነው። ወደ ምድር ሲመጣ በስጋ አግኝቷል። ስመኛ አራስማኝ እኛንም ሲመና አንተ እኛንም ሲመና አዳምጥ እንጂ አረ እኛንም ሲመኝ ሊያስረዳ ብዙ ሰው እየሰማ ነው። ሊያስረዳ አረ በቃ ካልተመቻ መውጣት እኮ ነው። ምንም ሊያስረዳ እየመለስኩልህ ነው። እኔም እየመለስኩ ነው። ሊመልስልህ ግዴታ ማን ነው እንደዛ ያለው? አንተ አብን ነው አይደለ? ስለዚህ እኔም እኮ እየነገርኩህ ሊመልስልህ። አንተ ማነጻጸር እኮ ነው እያወራልህ። ማነጻጸር ከሆነ ሊመልስልህ አሻዳምጥ። ከኔ ጋር ከሆነ ብታወራው አዳምጥ። ስጋ ደረክልኝ የሚለው አብን ነው ወይንስ ማንን ነው? አብን ነው አልከኝ አይደለ? ስለዚህ የኢየሱስ ክርስቶስን ስጋ የፈጠረው አብ ነው ማለት ነው ወይ? አልፈጠረም አልኩ። አልፈጠረም። ማን የፈጠረው? ስጋ የኢየሱስ ስጋ አገኘ እንጂ አልፈጠረም። አደረክልኝ የሚለው አደረክልኝ ማለት ነው። አደረክልኝ የሚለው አገኘ የሚለው ቃል ነው። አገኘው ስጋ አገኘው። ከማን? ከስጋ አገኘው። ማርያም ውስጥ ሲቀመጥ ከስጋ ስጋዋን ወስቷል። በጣም ጥሩ። አዘጋጀህልኝ፣ ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ፈጠርክልኝ ማለት አይደለም? በቃ አዘጋጀ ማለት እኮ የተዘጋጀው ማርያም ስጋ እኮ ነው። ማርያም ስጋ ውስጥ እኮ ነው የገባው። በጣም ጥሩ። እሺ፣ ስለዚህ አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደለም? አይደለም። እርግጠኛ ነህ? አይደለም። በጣም ጥሩ። እሺ፣ ማዘጋጀት ማለት መጽሐፍ ቅዱስ ላይ መፍጠር ማለት እንደሆነ ላሳይህ ነው። እሺ፣ አይደለም። እሱ ሌላ ትርጉም ነው። ላሳይህ ነው። መጽሐፍ ቅዱስ ላይ አሳየው። በቃ ምን ችግር የለም። አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደለ? ግን ይኸው ጊዜ ካለ ከቻልክ ማለት ነው 5 ደቂቃ ስጠኝና ላውራ። ከዛ አንተ እንደፈለግ ቁጭ ብዬ እማራለሁ። እኔ የገባኝን ክርስቶስን አምላክ የምለውን ክርስቶስን ላስረዳ። አንተ ማርኮ የሚሄድልሃለሁ። እውነተኛ አምላክ አብ እንደሆነ ተናግሯል። ዮሐንስ 17:3 ላይ እውነተኛ አምላክ ይሆን ካንተን ብሏል። አብን ማለት ነው። ሮሜ 9:5 ላይ ኢየሱስ ክርስቶስን አንተ እርሱም የዘላለም በስጋ የመጣው እርሱም የዘላለም አምላክ ነው ብሏል። ግን እኔ ላስረዳ። ያ በብሉይ ኪዳን ይመጣል የተባለው እውነተኛው አምላክ የሚለውን በገባኝ ልክ አስረዳሽ። ተው ላንተ ላስረዳ ሳይሆን እሺ፣ ከታች ያለው ኪስ ነው ቢያንስ ማለት ነው። እኔ የገባኝ ታቆመኛለህ። ቦታ መስበክ ፈልገህ ከሆነ የቸርች አይደለም ቲክቶክ ነው፣ ውይይት ነው። ከሙስሊም ሰበካ አይደለም አይደለም። ናውራቸው ነው ማለት ሌላ አይደለም። እሺ ተወካ ስለዚህ ከዚህ ብትወያይ ከሆነ እናውራ፣ ችግር የለም። እሺ በቃ እሺ ዮሐንስ ምዕራፍ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 2 ላይ ያለው የእግዚአብሔርን መንገድ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ የተባለው ዮሐንስ ደግሞንም የኢየሱስ ክርስቶስን እንኳ መጣው ለገና ግን ማን ነው ስትለኝ ዮሐንስ 1:1 ላይ ያለውን ነው ስል ሌላ ጥያቄ ደግሞ ይዘህ መጣህብኝ። እሺ እሱን ላስረዳ ወይም አውራ። እሺ ምዕራፍ 40 ቁጥር 2 እና የእግዚአብሔርን መንገድ ጥረጉ፣ ለአምላካችንን ጎዳና በበረሃ አስተካክሉ ይላል። ዮሐንስ ደግሞ በኢሳይያስ እንደተጻፈው እኔ ኢየሱስ ክርስቶስን የእግዚአብሔርን መንገድ ጠራጊ ነኝ ብሏል አይደል? የእርሱን መንገድ ጠራጊ ነኝ ብሏል። እንዳወራህ አልፈቀድክም እኮ ምን ላድርግህ? አውራሽ እኮ ነው አይደለ? አይ እየተማመን እንድንሄድ ብዬ ነው። ያልተባለ ነገር ካነበብኩኝ ታስቆመኛለህ። መጽሐፍ ላይ የሌለ ነገር ካነበብኩ
ከአንድ ጥያቄ አላስፈልፈ መለስ ከሆነ ከዛ አላስወራም ማርከኝ ትላለህ። እሺ ቁጥር 9 ላይ ዝቅ ብሎ ደግሞ ምን ይላል? የምስራች የምትነግሪ ሆነ ወይ ከፍ ወደ ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ፣ አትፍሪ፣ ለይሁዳም ከተማዎች እነሆ አምላካችሁ ብለሽ ንገሪ አለ። የአምላክ ግን ቅድም እንዳልኩ የማን ብሎታል? እግዚአብሔር አምላክን እንደሆነ ተናግሯል። እግዚአብሔር አምላክ እንደሆነ የት ላይ ነው? ኤርሚያስ ምዕራፍ 32 ቁጥር 18 ላይ ያለው ማለት ነው። ሰለሞን ይሰማሃል? የሰራዊት ጌታ የተባለው ማለት ነው። ቆይ ይሰማሃል? ሰለሞን ድምጽ ይሰማሃል? እሺ እሱ በጣም ይቅርታ አፉ በለኝ። አሁን ያነሳው ኢሳይያስ ምዕራፍ 40 ያለው የሚያወራው ስለ ፉቸር ምናምን አይደለም። ተመለስና ቁጥር 39 ክፈት። ሰለሞን ወይ ሰለሞን ምዕራፍ 39 ክፈት። ምን ይላል? ምዕራፍ 39 ክፈተው አላህ አይደል? ክፈተው። አይ እኔ ዝም ብዬ ቲክ አድርጌ ስክሪፕት ያደረኩ ነው ነበር። ኦኬ ምዕራፍ 39 እንደዚህ ይላል። ምዕራፍ 39 እንደዚህ ይላል። በዚያ ወራት የባቢሎን ንጉስ የባልዳን ልጅ መራዶክ ባልደን ሕዝቅያስ ታሞ እንደተፈወሰ በሞት ነበርና ደብዳቤና እጅ መንሻ ላከለት አለ። የሚያወራው ስለምንድን ነው? ሕዝቅያስ ንጉስ ከባቢሎን ግንብ መፍረስ በኋላ የአይሁድ ሕዝብ ከተበተነ በኋላ ወደዛ እንደሚመለሱ ቃል ይገባላቸዋል። ቁጥር 6 ላይ ምን ብሎ ቃል ገባላቸው? እነሆ በቤት ያሉ ሁሉ አባቶችንም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል። ምን ይመጣል አለ ሰሎሞን? እሺ ምን አለ ሰሎሞን? ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር ብሎ ወደ ባቢሎን ተመልሰው እንደሚመጡ ነገራቸው። ከዛ በኋላ ምን አለ? ከአንተ ከሚወጡት ከምትወዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ከዛ በኋላ ሕዝቅያስ ምን አለ? ኢሳይያስ ምን አለው? የተናገርከው የእግዚአብሔር ቃል መልካም ነው፣ ዳግም በዘመኔ ሰላምና እውነት ይሆናል። ስለዚህ እዚህ ጋር ኢሳይያስ ምን ተናገረ? ትንቢት ተናገረ። ምን አይነት ትንቢት ተናገረ? ከባቢሎን ግንብ መፍረስ በኋላ አይሁዶች ከተበተኑ በኋላ የአባቶቻቸውን ንግስና እንደሚወርሱና እንደሚመለሱ ቃል ገባላቸው ማለት ነው። ከዛ ቁጥር 40 ላይ ምን ብሎ ጀመረ? ቁጥር 40 ላይ እንደሚመለሱ ቃል ከገባላቸው በኋላ አጽናኑ፣ ህዝቤንም አጽናኑ ይላል አምላካችሁ። በቃ ተጽናኑ፣ ትመለሳላችሁ፣ አይዟችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወር እንደተፈጸመ። የትኛው ወር ናት የተቀጠረችው? እንደሚመለሱ ስለተነገራቸው ያቺ የተቀጠረችበት ቀን ተፈጸመች አለ። ኃጢአትም እንደተሰረየላችሁ ኃጢአታችሁ ተሰረይቷል፣ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ብሎ ተናገረ። ከዛ በኋላ የአዋጅ ነጋሪ ቃል አለ። የአዋጅ ነጋሪ ቃል ምን ማለት ነው? ዘ ቮይስ የሚለው ኮማንድመንት ነው፣ ትእዛዝ ነው። የእግዚአብሔርን መንገድ በምድር በዳ ጥረጉ፣ ልትመለሱ ነው፣ በቃ አጥሩ፣ ካሁን በኋላ ኃጢአት አትስሩ፣ መንገዳችሁን ጥረጉ፣ ለአምላካችሁን ጎድና በበረሃ አስተካክሉ ብሎ እንደሚመለሱ ያ የተናገረው ቃል ደግሞ እንደተፈጸመ እዛ ቁጥር 2 ላይ ተናገረ። ገባህ አይደል? ዮሐንስ 1:23 ላይ ቆይ እዚህ ጋር ተግባባን አልተግባባን? ኢሳይያስ እንደተጻፈው እኔ የሱን መንገድ ጠራጊ ነኝ ያለው ዮሐንስ እንደዛ ሊል የፈለገበት ነው። እንዴት እንግባባለን? እኔ ዮሐንስም ተናግሯል። ዮሐንስ ኢሳይያስ ተናግሯል። እሺ የሁሱ ይቀላል፣ ቅድም ሁሱ ያለኝ ይቀላል። እሺ ችግር የለም። ኮንቴክስቹዋል አፕሮችን እያየነው እንሄዳለን። እሺ ኮንቴክስቹዋል አፕሮችን እየተረዳነው እንሄዳለን። በመጀመሪያ እዚህ ጋር የሚያወራው ምዕራፍ 39 ነው። ሙሉ እንኳን ወጣች ዝቅ ብለን ይሄ ቁጥር 40 ያመጣውን ብናነበው የሚያወራው ከባቢሎን ግንብ ንግስና በኋላ ባቢሎን ከፈረሰች በኋላ አይሁዳውያን ከተበተኑ በኋላ ቆይ አንዴ እንደተመለሱ ነው። ሰው የዮሐንስ ወንጌል ታዲያ ለምንድን ነው ኮት ያደረገው የሚለውን ነገር አነሳ። የዮሐንስ ኮት ማድረግና የማቴዎስ ወንጌል ኮት ማድረግ በጣም የተለመደ ነው። ለምሳሌ ልንገርህ የሰማኸኝ አይደለም? እየሰማሁ ነው። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ በነቢያት አፍ ናዝራዊ ተብሎ ይነገር ዘንድ ወደ ናዝሬት መጣ ይላል አይደል? ማቴዎስ ሲናገር እንደዛ ብሎ የተናገረ ነብይ አለ እንዴ? እንደዛ ብሎ በብሉይ ኪዳን ከናዝሬት ወደሚባል ከተማ ኢየሱስ ይመጣል ብሎ የተናገረ አንድ አለ? የለም። የማቴዎስ ወንጌል ጸሐፊ ከየት አመጣው ለሚለው ጥያቄ በርደን ኦፍ ፕሩፍ የሚሆነው እናንተ ክርስቲያኖች ጋር ነው። ከየት አመጣው ብለን የምንጠይቃችሁ እናንተን ነው የምንጠይቃችሁ። ከየት አመጣው ብለን ይሄው እዚህ ጋር ተቀምጦ እኮ ከየት አመጣው
ማቴዎስ ወንጌል አሁን ከየት አመጣው ማለት እንዴ? ማቴዎስ ወንጌል ምዕራፍ አንድ ላይ ቆይ ልንገርህ። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ እንደዚህ ይላል፣ በነቢያት አፍ ኢየሱስ ወደ ናዝሬት ይመጣል ተብሎ እንደተነገረው አለ። እንደዛ ተብሎ በነቢያት አፍ ተናግሯል። እንደዛ ብሎ የተናገረ ነብይ አለ? ወደ ናዝሬት ይመጣል ማለት የለም። ሰው የለም እርግጠኛ ነህ? አምጣ ካለ ያየው እዚህ ጋር ለሙግት አይደለም ያየው መስሎኛል። ችግር የለውም። በዚህኛው እንግባባና ወይ አሁን ዮሐንስ ምዕራፍ 1 ቁጥር 23 ያለው ወይ በቃ ስህተት ነው በላይ እያልኩ ያለሁት የዮሐንስ ወንጌል ጸሐፊ ከየት ኮት እንዳረገው እና ያለባቸው ይኸው ከትንቢተ ኢሳይያስ ምዕራፍ 40 ትንቢተ ኢሳይያስ ምዕራፍ 40 የሚያወራው እኮ ስለ አይሁዶች ከተበተኑ በኋላ ወደ ሀገራቸው መመለስ ነው። የአባታቸውን ንብረት፣ ወርቅ፣ ሀብት ይዘው እንደሚመለሱ ነው እያወራ ያለው ኢሳይያስ እያወራ ያለው ስለዛ ነው። ስለሚመጣ አይደለም። ያው ስለሚመጣ አይደለም። ምን አለ መሰለህ እዛ ቆይ እዛው ኢሳይያስ ላይ ምን አለ 40 ላይ 40 ቁጥር 1 ላይ ምን አለ ቁጥር 2 ላይ ለኢየሩሳሌም ልብ ተናገሩ የተቀጠለችበት ወር እንደተፈጸመ አለቀ። ተፈጸመ ዛሬ ፔሪድ 44 ነጥብ ያዘ በቃ ዘጋ። ተፈጸመ። ምን ሆነ ተፈጸመ? ወደ ሀገራችሁ ትመለሳላችሁ ወደ ባቢሎን ተብሎ ነበር። ከዛ ትመለሳላችሁ በቃ ተፈጽሟል አሁን ተባለ። እሺ ቁጥር 9 ይሄኛውን እኔ አሁን አንተ እንትን ስላልከኛ እንትን ብዬ ሳይሆን አሁን ዮሐንስ ምዕራፍ 1 ቁጥር 23 ያለውን እሱን እንተው። እሺ ያው ለመግባባት አይደል ለመማማር እስከሆነ ድረስ የገባሁኝ ችግር የለውም። ቁጥር 9 ለመማማር ስለሆነ አንተ ያልከኝንም አልቀበልህም እኔ ካንተ ይልቅ እኔ የምቀበለው። ስለዚህ ችግር የለም። ቁጥር 9 ኢሳይያስን ትቀበላለህ አትቀበልም? ኢሳይያስ አሁን ያወራለው ስለተጠያቀቀ በደንብ ባለ ሙሉ ክፍል 40 ነው። በደንብ ያነበብኩት ምዕራፍ 40 ነው። ምዕራፍ 39 አነባለሁ። ኢሳይያስ ምዕራፍ 9 ነው እኮ 39 አነባለሁ። ምዕራፍ 40 ቁጥር 9ን እሺ እሱን ደግሞ አነብ። ምዕራፍ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንቺ አትፍሪ፣ ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ አላት። ምንድነው እኮ እዚህ ጋርም እኮ ለኢየሩሳሌም አምላክ እንደሚመጣ ለይሁዳም እንደሚመጣ እኮ ተናግሯል አይደል? እሺ ያ የመጣው ማን ነው? አምላክ እንደሚመጣ እኮ አይደለም የሚለው። እሺ አምላክ እንደሚመጣ አለ የሚለው ምን ይላል? የምስራች ቀጥለ ዝቅ ብለህ ደግሞ አንብብ። ኧረ ቆይ ችግር የለም አሁን ብለህ የምትነግሪ ሆይ ወደ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ምንድነው የምስራችሁ? እግዚአብሔር እንዲመጣ ነው። ያ ይመጣል የተባለ እግዚአብሔር እንዲመጣ ነው። 12 ቁጥር 18 ላይ ይመጣል ያለው እግዚአብሔር አለ አይደል? እሱን ነው። እሺ ቁጥር 10 ቆይ የምስራች ምንድነው? በመጀመሪያ ቆይ ኤርሚያስ ነው የሚቀድመው ኢሳይያስ ነው የሚቀድመው? እሺ ቁጥር 10 አስተካክለ ኤርሚያስ ነው የሚቀድመው ኢሳይያስ ነው የሚቀድመው? ማን ነው የሚቀድመው? ኢሳይያስ ይቀድማል። ኤርሚያስ ይቀድማል እና ኤርሚያስ እንዴት ነው ከኢሳይያስ በኋላ መጥቶ ለኢሳይያስ ትንቢት የሚናገርልህ? እኔ እኮ ትንቢት ተናገረ አይደለም። አይ ትንቢት ተናገረ ሳይሆን እዛ ጋር በቃ ስህተት ነው ያነሳው ስህተት ነው። እነሆ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ወደ ተራራ ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አሰሚ። ምንድነው ምስራች? 10 አንብበው ችግር የለም። 10 እስኪ አንብበው። እሺ እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ከእርሱ ጋር ይደሞዙ በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጣዖቶችን በክንዱ ሰብስቦ በቤቱ ይሸከማል፣ የሚያጠሩትን በቀስታ ይመራል እያለ ይቀጥላል እኮ። አይ ምን ጌታ እግዚአብሔር እንደ ኃይል ይመጣል አለ። አሁን ቅድም ይመጣል ያልከኝ ማለት አዎ ይመጣል። መለሳቸው በኃይል መጥቶ እኮ መለሳቸው። ከዛ ምን አለ መሰለህ ጌታ እግዚአብሔር እንደ ኃይል ይመጣል አለ። ቆይ እዚህ ጋር ያህዌ ነው የሚለው ኢየሱስ ያህዌ ነው እንዴ? አይደለም። አይ ዝም ብለን እዚህኛው ክፍል ላይ ያለውን እንየውና እዚህ ጋር ክፍል እኮ ነው። እዚህ ጋር ጌታ የሚለው እግዚአብሔር የሚለው ያህዌ ነው። ያህዌ ይመጣል። ኢየሱስ ያህዌ ነው? እግዚአብሔር ነው።
እዚህ ጋር ኢየሱስ የእግዚአብሔር ለሚለው ይብሩ ቃል ያህዌ ነው ነው። ኢየሱስ እኮ የሥጋ ስም ነው። ምን የተለየ አይደለም። ዞሮ ኢየሱስ ያህዌ ነው። ኢየሱስ እግዚአብሔር ነው። እግዚአብሔር ያህዌ ነው። እሺ እንደዚህ ኢየሱስ ያህዌ ነው ወይ? አሁን እኮ ኢየሱስ ያህዌ ነው የሚል አምጣል። ኢየሱስ እግዚአብሔር ነው። እግዚአብሔር ደግሞ ያህዌ ነው። እዚህ ጋር የሚያወራው ስለሚያወራው ያህዌ ነው። ምን እናድርገው? ስለ እግዚአብሔር ነው ያወራል። እኔም እኮ ማምን ያው እግዚአብሔር በጣም ነው። እሺ እግዚአብሔር የሚቃል እኮ ከኤርፖርት አያልፍም። በጣም ይቅርታ፣ እዚህ ጋር ከኤርፖርት ብትወጣ አያልፍም። እዛ ጋር የምታወጣው ቆይ አንዴ በደንብ ላስረዳ። እሺ አሁን እዚህ በቁጥር 10 ላይ እንደ ጌታ እግዚአብሔር እንደ ኃይል ይመጣል ሲል እሺ ችግር የለውም። እኔ እኮ ያልከኝን እሰማለሁ፣ ያመንኩበትን እቀበላለሁ፣ ያመንኩበትን አልቀበልም። ምን ይላል መሰለ ቁጥር 26 ላይ እንደም ዝቅ ብለህ ብታነበው እንዲህ አትከላከለው ዘንድ በማን መሰላችሁኝ ይላል። እኔ በማንም አልመሰልም ይላል። ያዕቆብ እስራኤል ሆይ በራሱ ነው የሚመሰል። እሺ አይደለም የኔን እምነት ግን መጀመሪያ እሱ ጋር ሳወራ የነበሩትን ሰምተኛል ማለት የኔን እምነት ፖይንት ላስቀምጥልህ። እሺ በመጀመሪያ በቃ ፖይንት ላስቀምጥልህ። እሺ ቀጥል። ሁለት ደቂቃ ቀጥል። ሐሳብ ምንድን ነው? ኧረ ያን ያክል ደቂቃ አያስፈልገውም። ግን እኔ እግዚአብሔር በስጋ መጣ ብዬ ነው የማምን። በቃ ምንም እንደዚህ ለማምን። ስለዚህ በብሉይ ደግሞ ኦርቶዶክስ ነህ እንዴ? አዎ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ፍጡር ነው ብላ ታምናለች አታምንም? ምንድነው ሌላ ጥያቄ? ይሄኛውም ብንግባባ ይሻላል እኮ። ከዚህ ጋር እኮ ነው ያወራው። በስጋ ተገለጠ ስትል በስጋ ተገለጠ ምን ብላ ነው የምታምነው? ኦርቶዶክስ ቤተክርስቲያን በስጋ ተገለጠ ምንድን ነው የምትለው? ኦርቶዶክስ ቤተክርስቲያን ተገለጠ ነው ተዋህደ። ኦርቶዶክስ ቤተክርስቲያን ግን ኢየሱስ ክርስቶስ አይደለም። ኦርቶዶክስ ቤተክርስቲያን ግን እግዚአብሔር ኢየሱስ ክርስቶስ አምላክ የፈጠረው ፍጡር መሆኑን ነው የምታምነው። እሺ ተማን ችግር የለውም። ኖ ቆይ ትቀበላለህ? በቃ እሱ ጋር ነው የሚያልቀው። እሱን ትቀበላለህ? እኔ እንጃ አንተ ትቀበላለህ የነበረው እሱ ጋር ትንሽ እኔ እኮ ይኸው ከሴት በጋ ስለተወለደ ፍጡር ነው እንላለን አለ እኮ ኦርቶዶክስ ቤተክርስቲያን። እሺ ማሄር ነው አይደል? ችግር የለውም። ምን እኮ ስለዛ እነሱ ጋር ማወራለሁ። ግን እዚህ አሁን ትንቢተ ኢሳይያስ ያለው ስለ እግዚአብሔር ነው የሚያወራ። እነሆ ጌታ በእግዚአብሔር በኃይል ይመጣል ያለው እግዚአብሔር ነው የሚመጣ እኮ ስለ እግዚአብሔር አይደል? እሺ ስለ እግዚአብሔር አይደል? ያህዌ ምንድነው? ምንድነው ያህዌ? ያህዌ ማለት ምንድነው? በቃ ትክክለኛ ቆይ አይደለም፣ ትክክለኛ ጥያቄ ነው የጠየቀው። ቆይ ልመልስልህ። ያህዌ ምንድነው አልከኝ፣ ልመልስልህ። እሺ ኦኬ። ያህዌ ማለት ቴትራግራማትን ወይ ደግሞ ዮድሄ ዋውሄ የሚለው ወይ ደግሞ ዮድሄ ቫቭሄ የሚባለው አራት ቴትራግራማቱን ቃል ያለው ቴትራግራማቱን ቃል አንድ ላስረዳ። ዘጸአት ምዕራፍ 15 ከቁጥር 14 ጀምሮ ሙሴ ሲጠይቀው እግዚአብሔርን ምን አለው? ማን ላከኝ ልበላቸው ሲለው ያንለና የነበረው የሚለው ያህዌ ብሎ አስቀምጦታል። እቺ ስሜ ናት ለዘላለም አትለወጥም ማለት የአምላክ ስም ለዘላለም አትለወጥም ማለት የትኛዋ ስም? ያህዌ የምትለው። ያህዌ የሚለው ደግሞ በቤተክርስቲያን አስተምሮ ይሁን በሁሉም አስተምሮ የሚወክለው አብን ብቻ ነው። አብን ብቻ ነው። ስለዚህ እዚህ ጋር ኢሳይያስ ያህዌ አብን ብቻ ነው የሚወክለው። ኢየሱስ ያህዌ ምንድነው? አይደለም። እሺ ቶ እኔ አሁን እንደዚህ ስትከፋፍል እኔ ግራ ነው የምትገባ። ቶ እሺ ቆይ ነው ያህዌ ማለት አብ ማለት ነው። አብ የሚወክለው ያህዌ ነው። አዎ አሁን እኮ እዛ ላይ አንድ አምላክ ብቻ የሆንክ አንተን አብ ስለሚል ነው እንጂ አሁን ያህዌ ማለት አብ የሚል እኔ አላየሁም። ያህዌ እኮ እሱ ነው። አሁን ሰሎሞን ችግሩ ምንድነው ታውቃለህ? ያህዌ የሚለው ቃል
በደንብ ችግር ምን ያደርግልህ? ችግር በስቷል። ዞሮየው ስለሆነውና እሺ የሚያወራው ስለ ያህዌ መቀሳል ነው። ማን ነው ስለ አብ ያለ? ስለ እግዚአብሔር ለሚያወራ እኔ ደግሞ እግዚአብሔር ምን ስም እኮ አይታወቅም። እግዚአብሔር የሚል ስም ይታወቃል። አብ የሚባል ስም ይታወቃል። እሱም አይታወቅም። ያህዌ ነው እያልኩ እኮ ያህዌ ደግሞ እግዚአብሔር ነው አልኩ። እሺ ያህዌ ማን ነው? ነገር ችግር የለም። እኔ ያህዌ ማን ነው? አሁን በስም ማስቀመጥ ያህዌ ወይ በስም ማስቀመጥልኝ አብ ነው እንዳትለኝ እንደዛ የሚል ስለሌለ አንዴ ቆይ ተረጋጋ። በደንብ አዳምጥ። እሺ በደንብ አዳምጥ። ሰከንድ ያህዌ የሚለው ስም ቴትራግራማቶን ነው። ያህዌ የውሄ ዋድሄ የሚለው ደግሞ የውሄ ቫብሄ የሚለው አራት ቴትራግራማቶን ከአራት ውቅር የመጣው በቤተክርስቲያን አስተምሮ ይሁን በሁሉም የሚያመላክተው አንድ አብን ብቻ ነው። አብ ነው በዛ መስፈርት ላይ አራንዲ እሺ ያልኩት እንደሚመስለም አብ ነው ያህዌ የሚባለው። ስለዚህ እዚህ ላይ ኢሳይያስ ላይ ያወራል። ኮንቴክስቹዋል አፕሮቹ አንተ ስለማታውቀው ነው ማስረዳ ከ39 ጀምሮ ከዛም አልፎ ብታነበው የኢሳይያስ መጽሐፍ በሶስት ይከፈላል። ከኢሳይያስ ምዕራፍ 1 እስከ 40 ከ40 እስከ 55 ያለውና ከ55 ደግሞ እስከ መጨረሻ ላይ ያለው ማለት ነው። እነዚህ ከ40 ጀምሮ ያለው እናወራ አንዴ ቆይ እኮ እየነገርኩህ እኮ ነው። አራንደለም ስለዚህ ኢሳይያስ ከምዕራፍ 39 ጀምሮ ያለው ሁለተኛ ረድፍ ተብሎ የሚታሰበው በአይሁዶች የሚያወራው አይሁዳውያን ከተጨፈጨፉና ከባቢሎን ግንብ በኋላ ከተባረሩ በኋላ ወደ ሀገራቸው እንደሚመለሱ ያ ቃል እንደተገባላቸው 39 ላይ ያስቀምጣል። ስለዚህ ወደ ሀገራቸው ገብተው ንብረታቸውን ሀብታቸውን ወስደው ወደ ንግስናቸው እንደሚመለሱ ምዕራፍ 39 ከቁጥር 6 ላይ ካስቀመጠላቸው በኋላ ከዛ ምን አለ? እነሆ ያቺ ትንቢት መጣች፣ ያቺ የተነገረችው ወር መጣች። የትኛዋ ወር ናት የመጣችው? አምላክ ከፍ የሚልባት የአምላክ ኃያልነት የሚታይባት አይሁዶች ያንን ሁሉ ግፍና መከራ ካዩ በኋላ ተመልሰው ሀገራቸው ላይ የዳዊትን ዙፋን የሚላበሱበት ጊዜ መጣ ብሎ ተረጋው። ከዛ በኋላ ዝቅ ብሎ ያስቀምጣል። ካሁን በኋላ ግን መንገዳችሁን ጥረጉ ማለት መጥረጊያ ይዘህ አፈር ወይ ደግሞ ላስቲክ እያነሳ ሂድ ማለት አይደለም። ወደ አምላካችሁ ተመለሱ፣ ኃጢአታችሁ ተሰረየችላችሁ ይላል እዛው ቁጥር 2 ላይ። ከዛ በኋላ ምን አለ? ቁጥር 26 ላይ ዝቅ ብሎ እኔን በማንም አትመስሉኝ፣ በቃ በማንም በሰውም አትመስሉኝ ነው። በቃ በማንም እኔ አልመሰልም ማለት ብሎ ስራው አወጣላችሁ። እያወራ ያለው እዛ ነው። እግዚአብሔር ለሚለው ቃሉን ነው የምፈልገው ካልከኝ ግን እግዚአብሔር የሚለው ቃል የኢትዮጵያን ኤርላይንስ ኤርፖርት ላይ ስትወጣ አይታወቅም። ያህዌ የሚለው ስም የሂብሩ ቋንቋ አራት ቴትራግራማቶን ያለው የሚያመላክተው በቤተክርስቲያን አስተምሮ መሰረት አንድ አብን ብቻ ነው። እሺ አብ ደግሞ ገብቶኛል። ማርያም ችግር የለውም። እሺ ልመና አሁን እኮ ምን አለ መሰለህ እኔ አሁን ለሙግት ላይ ምናምን ሳይሆን አሁን አንተ ለመንብል ደግሞ እንዳላምን የሚያደርገኝ ነገር አለ እያልኩ ነው። ስለዚህ ያን እንዳላ እሺ ያን እንኳን መንኩ ስለዛ ነው አልከኝ። ግን ሰልፈተኛ እኔ አላነበኩም። እሺ ሰራን ነው ቁጥር 10 ላይ የእግዚአብሔር በኃይል ይመጣል የተባለው ምንድን ለማትፈልግ? እሺ ሲልም ነገር እኮ የነገርኩህ እኮ ነው ጌታ እግዚአብሔር በኃይል ይመጣል። አንዴ እኔ ማሂር በምን አዋራ ሰለ አይ ቆይ ነው ለማሂር ነው ማሂር ይሄ መጽሐፍ የማን ነው? የአይሁዶች መጽሐፍ ነው አይደለ? ስለዚህ አይሁዶች እንዴት እንደፈቱት ኮሜንተሪ ያወጣሉ። ማንን ነው የሚቀበለው? አይሁድ ኮሜንተሪ ነው ወይስ ከራሱ ስሜት ነው የሚቀበለው? ቢካዝ የሰውን መጽሐፍ በራስ ፍቺ ልትፈታ አትችልም። ኢሳይያስ 7:14ን በራስ እንደማትፈታው ይሄንንም አትፈታው። ስለዚህ ማሂር በዛ በኩል አስረዳው ቢካዝ ድርቅ ብሏል። ችግር የለውም። በዛኛውም በዚህኛውም እኔ የሚገባኝ ከሆነ ይገባኛል። እንግዲህ ካልገባኝ ደግሞ 7:14 ለምን አታሳየውም? በሂብሩ ድንግል እንዳልተባለችና እነሱ ድንግል ብለው አማኑኤል ለመጠምጠም የሚሞክሩት ትርጉም ላይ ሆን ተብሎ እንደተጨበረበረ ለምን ማስረጃ አውጥተን ማሳየት እንችላለን? ችግር እሺ ነው ሰሎሞን ቆይ እስካሁን ከተገባባን 10 ላይ እግዚአብሔር ይመጣል ሲል ምን ማለት እንደሆነ ራሱ ያብራራል። ምን ብሎ አብራራው? ዝቅ ብሎ አነበው መጀመሪያ 10ን አነበውና ችግር የለም አነብልሃለሁ። ቁጭ ብለህ አንብልህ ልንገርህ። እሺ ቆይ በደንብ እንደውም ከፍ ብለህ አንብልህ። ችግር የለም በደንብ ስሙ ሁላችሁ ነው። ከአምስት ጀምረን እናንብብ። አንዳንዴ ትራስ ኧረ ማን ያስገባው? በአላህ ምድር ምን ናችሁ ነው ራስቱ እንደ ማራም ድንግል መሆኗን ቁርአን እንዴ አውርዱት። ምንድነው የምታለው? ለምን አስገባችሁት? አውርዱት። ሞዴሬተር የለም
አውርዱት ሞዴሬተሮች። ቀጥል፣ ሰዓት እንዳንይዝ ዝም ብለህ ቀጥል አንተ። አይ ሞዴሬተር ምን ነው ቤቱ ጎበሮች ከላይ ጀምረን ነበር። ጮህ የሚል ከ6 ጀምሬ ላንብብልሽ። ጮህ የሚል ሰው ቃል ምን ብዬ ልጮህ አለ? ስጋ ለባሽ ሁሉ ወደ ስም ቁጥር 6 ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ህዝቡ ሳር ነው አለ። እዚህ ጋር ዘጋው። በስጋ ተገለጠ ምናምን ካልክ ስጋ ለባሽ ሁሉ ሳር ነው፣ በቃ ሳር ነህ ተብለሃል። የእግዚአብሔር ከዛ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች አለ። የምስራች የምትነግር ጽዮን ሆይ ከዛ ከፍ ወዳለው ተራራ ውጪ የምስራች የምትነግር ኢየሩሳሌም ሆይ ምንድነው የምትነግረው? ያንን የአምላክን ቃል ያቺ ጸንታ ትኖራለች የተባለችው ቃል ድምጽሽን በኃይል አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ፣ እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዝም በፊት ነው። መንጋውን እንደረኛ ያሰማራል፣ ጠቦቶችን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትን በቀስታ ይመራል፣ ውኖቹን በአፈኙ ሰማዩንም በስንዝር ይለካል፣ የምድርንም አፈር በመስፈሪያ ሰብስቦ ይይዛል። ከዛ በኋላ ምን አለ? እንደም ዝቅ ብላ አንብብልህ። የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ማንም ተመካከረ ምናምን ይባል የለ፣ ማንም አላማከረኝም። እነሆ አሕዛብ የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንዘብ እንዳለች ጠብታ ናቸው ያለ ሊባኖስ ለመዳንሽ እንስሳዎች ለሚቃጠል መስዋዕት አይበቁማል። ስለዚህ ያወራ ያለው ሙሉ ኮንቴክስቱን ሰለሞን በደንብ ካየውና ከተገነዘብከው ያወራ ያለው በስጋ ስለመምጣት ነው አትለው። አስቀድሞ ምን አለ? ስጋ ለባሽ ሁሉ ሳር ነው አለ፣ ትረግፋለህ አለ። ከዛ በኋላ የራሱን ክብር ገለጸ። ስለዚህ ጋር ያወራ ያለው በደንብ ልብን ከፍተህ አንብበው። ከፊትም ከኋላ ያለው ቻፕተር ብታነበው እናወራ ከባቢሎን ግንብ መፍረስ በኋላ እንዴት እንደተመለሱ ከዛ በኋላ ምን እንደገጠማቸው ምን እንደሰሩ ነው የሚያስተምረው እንጂ በስጋ ይመጣል የሚል የለም። በስጋ ይመጣል እንዳይልም ቀድሞ ምን አለ? ስጋ ለባሽ ሁሉ ሳር ነው፣ ይደርቃል፣ ይረግፋል። አይ ቲንክ አንደርስታንድ አድርገኛል ቢያስባል። እሺ አዎ ተረድቻለሁ። ግን ደግሞ እሺ ምዕራፍ 10 አሁን እዛው ቁጥር 10 ላይ ነው ጌታ እግዚአብሔር እኔ ደግሞ የገባኝን ልንገርህና አይ ተሳስታል እንደሱ አይደለም የሚለውን ትለኛለህ። እኔ ደግሞ የገባኝን ልንገርህ ነው ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል፣ እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው አለ። ሊትራሊ ነው የተረዳው ሰለሞን። ይመጣል የሚለውን ሊትራሊ ነው ሜታፎሪክሊ ነው? ሁለት